በዛሬው ክላስ ኮሚዩኒኬቲቭ እንግሊሽ ኮርስ ስኪል 1 ሙሉ ቻፕተሩን ፍሬውን እናያለን። ሁሌም እንደምለው በቀላሉ በአጭሩ ታጠናላችሁ። ሰቃይ ተማሪ ዝቅተኛ የሚባል የለም። ሁሉም የልፋቱ ውጤት ነው። መጨረሻ ላይ ፈተና የምትዘጋጁበትን ለእኔ የረዱኝን የእንግሊሽ ኮርስ ዘዴዎችን አካፍላችኋለሁ። አብራችሁን ቆዩ። የዛሬው ትምህርታችን የሚሆነው የፍሬሽማን እንግሊሽ ኮርስ ነው። የፍሬሽማን እንግሊሽ ኮርስ በጣም ቀላል እና ደስ የሚል ሰዋሰው ያለበት ኮርስ ነው። የዚህ ኮርስ ትልቁ ዓላማ ምን መሰላችሁ? የተማሪዎችን የንግግርና ቋንቋውን የመስማት ችሎታቸውን ማሳደግ ነው። ስለዚህ እናንተ ሌላ ምንም ማጣቀሻ መጠቀም ሳይኖርባችሁ ኤፕላስ የምትሰሩበት ፒዲኤፍ ነው። አብራችሁን ቆዩ። የምንሰራቸውን ኤክሰርሳይሶች አብራችሁ ፓርቲስፔት አድርጉ። በራሳችሁ የቻላችሁትን ያክል ኤክሰርሳይዝ ለመስራት ሞክሩ። ምክንያቱም እንግሊዝ ዴይሊ ፕራክቲስ የሚጠይቅ ነገር ነው። ሁልጊዜም ልክ እንደ ሌሎቹ ቁጥሮች፣ ሳብጀክቶች አንዴ ሁለት ጊዜ ምናምን ፕራክቲስ አድርጋችሁ ከያዛችሁ ለረዥም ጊዜ መጠቀም የምትችሉበት ሳብጀክት ስለሆነ የተወሰነ ፕራክቲስ እያደረጋችሁ አብራችሁን ትቀጥላለን። ቻፕተር 1 ስተዲ ስኪል ነው የሚለው። እንግዲህ የመጽሐፋችሁ የቻፕተር 1 ስተዲ ስኪል ነው የሚለው። ግራመር ፎከሶቹን ነው የምናየው። የእያንዳንዱን ቻፕተር ግራመር ፎከሱን ነው የምናየው። ቶታሊ የሴሚስተሩን ግራመር ነው የምናየው። ማለት በጣም ትንሽ ነው የሴሚስተሩ ግራመር ያለውን ቶታል የሴሚስተሩን ግራመር አንድ ላይ ነው የዚህ የሰራውላችሁ። ፒዲኤፉን ተወዱታላችሁ። ሁሉም ግራመር ፓርት አለ። ስለዚህ ሞጁሉ ጋር ምንም እናንተ የምትሰሩበት ነገር የለም ማለት ነው። ፈርስት ቻፕተር 1 ላይ ፎከስ የሚያደርግበት ግራመር ምንድነው ከተባለ ሞዳል ቨርብ ፎር ጊቪንግ አድቫይስ እና ፕሬዘንት ፐርፌክት ቴንስ ነው። እንግዲህ እነዚህ ነገሮች ከድሮ ጀምሮ እስከ ዛሬ ድረስ እየሰማናቸው ነው። አዲስ ነገር አይደሉም። ነገር ግን በደንብ አሁንም ደግሞ ቢሆንም ግልጽ አድርገን ለማየት እንሞክራለን። ሞዳል ቨርብ ወይም ሄልፒንግ ቨርብ ወይም ደግሞ ሞዴል ኤግዚለሪ ቨርብ እያልን የምንጠራቸው ነገሮች ምንድን ናቸው ከተባለ ሞዳል ቨርብስ አር ቨርብስ ላይክ ሄልፒንግ ቨርብ ናቸው። ማንን ነው ሄልፕ የሚያደርጉት ተብላችሁ ከተጠየቃችሁ ወይም ደግሞ ስሙ እንደሚያመለክተው ማንን ሄልፕ ያደርጋሉ ብላችሁ ከተጠየቃችሁ ማን ነው ሜን ቨርቡን ነው ሄልፕ እያደረገ ወይም ደግሞ ሞዲፋይ እያደረገ የሚያገለግለው ማለት ነው። ሞዳል ቨርብስ አር ኦልሶ ኮልድ ሞዳል ኦግዚለሪ ቨርብስ እንዳልኳችሁ እንደነገርኳችሁ ነው። ኤንድ ሄልፒንግ ቨርብስ አዝ ዘ ኔም ኢንዲኬት ዜር ፋንክሽን ኢዝ ሄልፕ ዘ ሜን ቨርብ ኦፍ ዘ ሴንቴንስ የሴንቴንሱን ሜን ቨርብ ምን ማድረግ ነው? ሞዲፋይ ማድረግ ወይም ደግሞ ሄልፕ ማድረግ ነው። ትልቁ ዓላማቸው ሞዳል ቨርቦች ሜን ቨርቡን ሄልፕ ማድረግ ነው ማለት ነው። እንግዲህ ከነዛ መካከል ብዙ ናቸው። እነ ሜይ፣ ሜይት፣ ሹድ፣ ሃድ፣ ቤር ብዙ የተለያዩ አሉና ልክ አሁን እኛ የምንጠቀምባቸው ላይክ ፐርሚሽን ለመስጠት ኦብሊጌሽን ለመስጠት መስት ሀቭቱ አሉና እነሱ አሉ። እኛ ግን ዛሬ ላይ ከዚህ ቻፕተር ላይ ፎከስ የምናደርግባቸው ምንድን ነው ጊቪንግ አድቫይስ ወይም ደግሞ ምክር ለመስጠት የምንጠቀምባቸውን ብቻ ይሆናል ማለት ነው። ከእነሱ መካከል ከሞዳል ቨርቦች መካከል በጣም በተለመደ መልኩ ምክር ለመስጠት የምንጠቀምባቸው ሹድ፣ ሃድ፣ ቤር እና ኦውት ቱ ናቸው። ስለዚህ እነሱን አንድ ባንድ እናያለን ማለት ነው። we use should to give advice should የምንጠቀመው ለምንድን ነው ከተባለ ምክር ለመስጠት ነው። ምን አይነት ምክር ለመስጠት ነው ከተባለ we use should to express an advice which our in personal interest ወይም ደግሞ ከእኛ ፐርሰናል ኢንተረስት ጋር ወይም ደግሞ የዛን ያክል የሆነ ምክር ለመስጠት ስንፈልግ ምን እናደርጋለን? should እንሞክራለን። ከፐርሰናል ኢንተረስታችን፣ ከፐርሰናል ብሊፋችን፣ ከራሳችን አመለካከት፣ ከራሳችን እምነት ተነስተን ለሰዎች ምክር ስንሰጥ ማን እንጠቀማለን? should እንጠቀማለን ማለት ነው። we should to give advices should plus advice plus necessity ነው። ያ ማለት ቃል የታወቀ ነው። advice plus necessity ወይም ደግሞ ጥቅም ያላቸው ሐሳቦች፣ ምክሮች ምናምን ግን እነዛ ምክሮች ከምን የመነጩ ናቸው? ከጀነራል ሎ ወይም ደግሞ ኦብሊጌሽን የመጡ ሳይሆኑ እነዛ ነገሮች ከራሳችን እምነትና አመለካከት የመጡ ምክሮች ናቸው። ስለዚህ should plus subject ነው የሚሆነው። ብዙ ጊዜ እንዳትሳሳቱ ሞዳል verb plus verb 1 ነው የሚሆነው ብዙ ጊዜና እዚህ ጋር ለምን እንዳትሳሳቱ። ሁሌም አሁን ግራመር ፈተና ላይ ሲመጣ ሞዳል ቨርብ ፕላስ ቨርብ 3 ቨርብ 2 ምናምን የሚሆን ከሆነ አይሆንም። ኦልዌይስ ሞዳል ቨርብ ፕላስ ቨርብ 1 ነው የሚሆነው። ከዛ ምንድነው የሚሆነው ደግሞ ሹድ ፕላስ ሳብጀክት ነው የሚሆነው። ወደ ምን ስንቀይሩት መስላችሁ? ወይ ደግሞ ወደ ኩዌሽነሪ ስትቀይሩት ኔጌቲቭውን አለ ኔጌቲቭ እንመለከታለን። የዛኛው ምንድነው የሚሆነው? ሳብጀክት ፕላስ ሞዳል ሹድ ሆኖ ነው የሚሄደው ወደፊት የሚሄደው። ከዛ በኋላ ፕላስ ቨርብ 1 ነው የሚሆነው። ነገር ግን አሁን ሜኪንግ ኩዌሽን ላይ ሲሆን ምንድነው ወይ ደግሞ ጥያቄ በሹድ እንደዚህ ባደረገው የተሻለ ይሆናል ምናምን ብለን ስንጠይቅ ምንድነው የምናደርገው? ሹድ ፕላስ ሳብጀክት ነው የሚሆነው። ሹድ አይ ጎ ብለን ስንጠይቅ ለምሳሌ ብሄድ ይሻላል ብለን ስንጠይቅ ምንድነው የሚሆነው? ሹድ ፕላስ አይ ፕላስ ቨርብ 1 ነው የሚሆነው ማለት ነው። ስለዚህ እንዳትሳሳቱ። ሜኪንግ ኩዌሽን ወይም ደግሞ ጥያቄ ስንመሰረት በሹድ አይ ፕላስ ጎ ነው። ብዙ ጊዜ እነዚህ ነገሮች ተቀያይረው ይመጣሉ ማለት ነው። ሶስተኛው ኔጌቲቭ ፎርሙ ነው። ኔጌቲቭ ፎርሙ በጣም ቀላል ነው። we use this form to suggest someone that things is very bad ማለት ኤክስተርምሊ ማለት አይደለም። ላይክ የሆነ ነገር ባታደርጉት እንደዚህ ቢሆን እኮ
መጥፎ ነው ብላችሁ ሰዎችን ሳጀስት ታደርጋላችሁ። እንዳልኳችሁ ከምን ተነስታችሁ ነው? ከራሳችሁ ብሊፍ ከሃድ ቤረር ጋር እንዳይምታታባችሁ ነው ይህንን በግልጽ እየነገርኳችሁ ያለሁት። ሾርት ፎርም ኢዝ ሹድንት ብለን ነው የምንጠቀመው። ሾርት ፎርሙን ዩ ሹድንት ሜክ ሜስ ኢን ዮር ክፍልህን ዝብርቅርቅ ማድረግ የለብህም። ዩ ሹድ ኖት ወሪ ቱ ማች አባውት ኤግዛምስ። ለፈተናዎቹ ካጠና እንግዲህ ለፈተናዎቹ ብዙ መጨነቅ አይኖርብህም ማለት ነው እያለ እንደዚህ አይነት ምክር ትሰጣላችሁ። መርሳት የሌለባችሁ ፖይንት ቢኖር ሁሌም ሹድ ከቤዝ ቨርብ ጋር እንደሚሆን ነው። ሁሌም ሹድ ከምንድን ጋር ነው የሚሄደው? ከቨርብ ዋን ወይም ደግሞ ቤዝ ቨርብ የሚባሉት ጋር ነው የሚሄደው ማለት ነው። ሁለተኛው ሃድ ቤረር ነው። ሃድ ቤረርን እሺ ለምን እንጠቀመዋለን፣ እንዴት እንጠቀመዋለን የሚለውን ደግሞ እስኪ እንየው። ሃድ ቤረር ኢዝ ዩዝድ ፎር ስትሮንግ አድቫይስ ዊች ሜይ ቢ ዴንጀረስ ኢፍ ዩ ዶንት አፕላይ። እንግዲህ በሃድ ቤረር የምትሰጡት ምክር ምንድን ነው? ለሰዎች ያንን ምክር ካልተገበሩት ምንድን ነው የሆነ መጥፎ ሲኩዌንስ ይዞባቸው የሚመጣ ከሆነ በማን ነው የምትሰጡት ማለት ነው? በሃድ ቤረር ነው የምትሰጡት። ለምን? የሆነ ሲኩዌንስ አለ እነሱ ላይ የሚደርስ በጣም ዴንጀረስ የሆነ ሲኩዌንስ አለ። ስለዚህ ያ ሲኩዌንስ በእነሱ ላይ እንዳይደርስ ያን የሰጣችኋቸውን ምክር ካልተገበሩት ምን ይላሉ? እዛ ቦታ ላይ ይወድቃሉ ማለት ነው። ስለዚህ ይህንን ሃድ ቤረር የምትጠቀሙት ፎር ስትሮንግ አድቫይስ ነው። ብዙ ጊዜ ፈተና ላይ አብሮ ምን አለው ኤቪደንስ ይሰጣችኋል። የሆነ ኤቪደንስ ዳሽ እንደዚህ ይልና የሆነ ኤቪደንስ ይሰጣችኋል። ይሄን ካላደረግኩ እኮ እንደዚህ ችግር ይገጥማል፣ እንደዚህ ቅጣት ያጋጥማል፣ ይሄንን ብታደርጉ እኮ መኪና እንደዚህ ይሆናል እያለ የተለያዩ ኤቪደንሶችን ይሰጣችኋል። ብዙ ሸዋጅ አይሆንም ከዛኛው ጋር። እሺ the tanker is empty እየሰጧችሁ ነው። አንድ ኤግዛምፕል ልስጣችሁ። the tanker is empty you had better stop drive። ታንከሩ ወይም ደግሞ የነዳጅ መሙያው ይሄ ነዳጅ የሚቀመጥበት ታንከር ባዶ ነው እና መንዳትን ብታቆም የተሻለ ነው የሚሆነው እያሉ ከዛ ውጭ ምን እንችላለን ነው ሌላ ሲኩዌንስ አለው ከኋላ ላይ። ምክንያቱም መሀል መንገድ ላይ ቁመው ሊቀሩ ይችላሉ። መጥፎ ነው ይሄ ደግሞ። ሃድ ቤረር ፕላስ አድቫይስ ፕላስ ኔሴሲቲ ፕላስ ዋርኒንግ ነው። ብዙ ጊዜ ከማስጠንቀቂያ አዘል መልእክቶች ጋር ነው ሃድ ቤረር የሚቀመጠው። ስለዚህ በሃድ ቤረር መልእክት ለመስጠት ምክር ለመስጠት ስትፈልጉ ምንድነው የምታደርጉት? ስትሮንግ የሆነ አድቫይስ አብራችሁ አያይዛችሁ ትሰጣላችሁ። እሺ you had better pay your loan on time from Telebr otherwise you will be pay extra money and other law related issues። በጊዜ ከቴሌብር የተበደርከውን ገንዘብ ካልከፈልክ ምንድነው የሚፈጠረው? የተጨማሪ ገንዘብና ከህግ ጋር የተያያዙ የተለያዩ ቅጣቶች ልትቀጣ ትችላለህ እያሉ ይመክሯቸዋል። እናንተን እንግዲህ ያው ከቴሌብር የወሰድከውን ብድር ብትመልስ ይሻላል፣ ከዛ ውጭ ተጨማሪ ገንዘብ ልትከፍሉ ትችላለህ፣ ልትታሰርም ትችላለህ ይለናል። እንግዲህ ምክራችን እንደዚህ ያደርጋችሁ ነው። ጠንከር ያሉ ምክሮችን በሃድ ቤረር መስጠት ትችላላችሁ። ኔጌቲቭ ፎርሙ ደግሞ እንዴት ነው? ዩዝ this is the same to should but more strong than should። እንዳትረሱ ተመሳሳይ ነው። ሹድንት እንዳለ ነው። ሃድ ቤረር ናት ነው የምንለው። ልክ እንደዛ ሁሉ ግን ሃድ ቤረር ናት ብላችሁ ስትሰጡ ሞር ስትሮንግ የሆነ ነገር ነው የሚሆነው። ለምሳሌ you had better not ጓደኛችሁን ለምሳሌ ዶርም ሜት ቢኖራችሁ እናንተ ጓደኛ ለምሳሌ ስትመክሩት ወንድ ሆኖ ቢሆን ስትመክሩት ምንድነው የምትሉት? you had better not enter dormitory of girls this led to withdraw you from the university ማለት ነው። ከሴቶች ዶርም ከገባህ እንግዲህ ሊከተል የሚችለው ቅጣት ከባድ ነው። ከሴቶች ዶርም እንዳገባ ልትባረር ትችላለህ ብላችሁ ተመክሩታላችሁ ጓደኛችሁ። መቼም አይናችሁ እያየ ዝም አትሉትም እንደዛ ሲያደርግ። ኔክስት ኦት ቱ ነው። this is similar to should but less using። ተመሳሳይ ነው ከሹድ ጋር ተመሳሳይ ሐሳብ ነው ያላቸው። ነገር ግን ሞስት ኮመን ማነው? ሹድ ነው። ብዙ ጊዜ ምንድነው ፈተና ላይ ተመሳሳይ ዲግሪ ያላቸውና ምክር ለመስጠት ብዙ ጊዜ ፈተና ላይ አብረው ምርጫ ላይ የሚቀርቡበት እንትን የለም። ካለም ከመጡም ወይ ሹድ የተሳሳተ ግራማቲካል ሐሳብ ይዞ ነው የሚመጣው ወይ ደግሞ ኦትቱም በተመሳሳይ እንደዚህ አይነት ነገር ይዞ ነው የሚመጣው ማለት ነው። ወይ ደግሞ ሁለቱም መልስ የማይሆንበት ቦታ ላይ ነው የሚቀመጡት ማለት ነው። this is similar to should but less using this is the key one when you change to negative። አሁን ምን መስላችሁ ኪ ፖይንቱ እዚህ ጋር ምንድነው ከተባለ ኦትቱ ላይ ብዙ ጊዜ ሊሸውዷችሁ የሚፈልጉት ነገር ምንድነው? ኦት ቱ ኖት ተብሎ ኔጌቲቭ ሴንቴንስ አይሰራም በኦትቱ። ማን ነው የሚቀድመው ከተባለ ኦት ፕላስ ኖት ፕላስ ቱ ነው የሚሆነው። ስለዚህ ምንድነው የሚሆነው ኔጌቲቭ ፎርም ከተባለ ኦት ናት ቱ እንጂ ኦት ቱ ናት አይባልም። ብዙ ጊዜ ሊሸውዷችሁ የሚሞክረው በዚህ ስለሆነ እናንተም ይሄን በመያዝ ላለመሸወድ ትሞክራላችሁ ማለት ነው። ተመሳሳይ የሆነ ዲግሪ ነው ያላችሁ ከሹድ ጋር። ፕሬዘንት ፐርፌክት ቴንስ ነው ሌላኛው ግራመር ፎከሳችሁ ከዚህ ከቻፕተር 1 ላይ ያለው። እዚህ ፕሬዘንት ፐርፌክት ቴንስን ለምን እንጠቀምበታለን፣ እንዴት ነው የምንጠቀመው የሚለውን ነገር እናይበታለን። ዩዚንጉ ምንድነው ወይም ደግሞ ዩዝ የምናደርገው ለምንድን ነው? ኤክስፕረስ አን አክሽን which starts in the past and still continue። አንድ አክሽን ድሮ የተጀመረ ግን እስካሁን ድረስ ቀጣይነት ያለውን አክሽን የምትገልጹት በምንድን ነው ከተባለ በፕሬዘንት ፐርፌክት ነው። to express an action which recently done
ከቅርብ ሰዓት በፊት ያለቀን አክሽን የምትገልጹት በፕሬዘንት ፐርፌክት ነው። እንደዚሁ በተመሳሳይ to express an action happened in the past but the effect is still live የሆነ ነገር ትላንትና ወይም የዛሬ ሳምንት ወይም የዛሬ ወር ወይም የዛሬ ዓመት ላይ የተፈጠረ ክስተት ነገር ግን ምኑ ሪዛልቱ እስከዛሬ ድረስ እየቀጠለ ያለ ነገር ካለ በምንድን ነው የሚገለጸው ከተባላችሁ በምንድን ነው የሚገለጸው? በፕሬዘንት ፐርፌክት ቴንስ ነው። ሶ ፎርሙ ምን ይመስላል? ሳብጀክት ፕላስ ሃዝ ሃቭ ፕላስ ቨርብ 3 ነው የሚሆነው። ሃዝ ለምን እንደምንጠቀም ሃቭ ለምን እንደምንጠቀም መቼም ይሄ ግልጽ ነገር ነው። ሃዝ የምንጠቀመው ለሰርድ ፐርሰን ሲንጉላር እና ለሲንጉላር ኔሞች ብቻ ነው። ያኛውን ለፕሉራል እንጠቀመዋለን ማለት ነው። we use has for singular names and third person pronoun we use have for plural names። እዚህ ጋር ልብ ልትሉት የሚገባው ነገር ምንድን ነው? ያው አብሶሉትሊ አለኝ ለማለት ሃቭን ስንጠቀመው እና ከፕሬዘንት ፐርፌክት ጋር ተመሳሳይ ትርጉም አይሰጠንም። ፕሬዘንት ፐርፌክት ለምሳሌ I have taken shower እያልኩኝ የምናገር ከሆነ እኔ ሻወር አለኝ ማለት ሳይሆን ቅርብ ሰዓት ላይ ነው ሻወር የወሰድኩት ማለት ነው። እዚህ ጋር እንዳትሸወዱ። ሃቭ ምን መሰላችሁ? አለኝ ከማለት በላይ በጣም ብዙ አጠቃቀም እና ትርጉም ያለው ወርድ ነው። I have eaten እንጀራ for 17 years ለ17 ዓመት ያክል 70 years እስከዛሬ ድረስ ምን እያልኩ ነው? እንጀራ እየበላ ነው። ይሄንን ሴንቴንሱ ስትከፍሉት ምን አይነት ሚኒንግ ይሰጣችኋል? I am still what eating እንጀራ እስካሁን ድረስ ምን እያልኩ እንጀራ እየበላ ነው። ግን መቼ ነው መብላት የጀመርኩት? ከ17 ዓመት በፊት ማለት ነው። they have learned french ምን ብለዋል እነሱ? ፍሬንች ተምረዋል። መቼ? once sport of time ወይም ደግሞ የሆነ የህይወታቸው ክፍል ላይ ምን ተብለዋል? ተምረዋል። ሶ ምን ማለት ነው ይሄ ሚኒንጉ ከተባላችሁ so they now or can speak french አሁን ላይ ፍሬንች መናገር ይችላሉ ወይም ደግሞ ፍሬንች ያውቃሉ ማለት ነው። I have take shower ምንድነው? ቅርብ ሰዓት ላይ ሪሴንት ላይ ምን ብያለሁ? ሻወር ወስጃለሁ። ሶ ምን አያስፈልገኝም። አሁን ሚኒንጉ አሁን ላይ ሻወር መውሰድ አያስፈልገኝም ማለት ነው። I have cut my finger is bleeding ምንድነው ደግሞ ይሄኛው? የሆነ አክሽኑ የተካሄደው ቦታ ሌላ ታሪክ ላይ ነው፣ ግን እስካሁን ሰውየው ምንድነው እጁ እየደማ ነው። ጣቱ የተቆረጠው ሌላ ቀን ነው፣ ወይም ደግሞ ስፔሲፊክ የሆነ ቀን ቢሆን ለምሳሌ የዛሬው ላይ ቢሆን እጁ የተቆረጠው፣ ግን እስከዛሬ ድረስ ምን እያለ ነው? እጁ እየደማ ነው ማለት ነው። ቻፕተር 2 የዚህ ክፍል ሁለተኛው የሞጁላችሁ ሁለተኛው ክፍል ቻፕተር 2 ሄልዝ ኤንድ ፊትነስ ነው የሚለው የመጽሐፉ ሁለተኛው ምዕራፍ ነው። የምዕራፉ ዋና ሐሳብ የሚያተኩረው ኮንዲሽናል ሴንተንስ ላይ ነው። አስተውል፣ ኮንዲሽናል ሴንተንስ ላይ ነው ፎከስ የሚያደርገው። ኮንዲሽናል ሴንተንስን ብዙ ጊዜ ደጋግመናቸዋል ደግሞ አሁንም እንደግማቸዋለን። ኮንዲሽናል ሴንተንስ is a type of adverbial clause that states hypothesis or condition for real or imagined ለሆኑ ሐሳቦች ምናባዊና እውነታዊ ለሆኑ ሐሳቦች የምንጠቀምባቸው ነገሮች ናቸው። ለምሳሌ እንዴት መሰላችሁ? ምናባዊ ማለት ወፍ በሆነ ኑሮ ምናምን ብላችሁ የምትሰጡት የሆነ ሐሳብ አለ አይደል? እሱ ምናባዊ ሐሳብ ነው፣ ከእውነታ የራቀ ነው። ነገር ግን ለዛ ብቻም ሳይሆን ደግሞ እውነታዊ ለሆኑ ሲቹዌሽኖችም እንጠቀምበታለን። ሁለት አይነት ክሎዝ አሉት፣ ኢፍ ክሎዝ እና ሜን ክሎዝ አሉት። ኢፍ ክሎዝን ለመቼ ነው የምንጠቀመው? ሜን ክሎዝ ላይስ ምንድነው የምንጠቀመው የሚለውን እያንዳንዱን ገብተን እናያቸዋለን። በአራት አይነት ይከፈላሉ። እነሱም 0 ታይፕ 1 ታይፕ 2 ታይፕ 3 ብለን እንከፍላቸዋለን። 0 የምንለው ደግሞ ኮንዲሽናል ቴንስ ምንድነው? ለምንድንስ ነው የምንጠቀመው የሚለውን ደግሞ እንየው። 0 ኮንዲሽናል ቴንስ used to express general truth and scientific fact በዜሮ ኮንዲሽናል ሴንቴንስ ምንድነው ኤክስፕረስ የምታደርጉት ከተባለ ሳይንቲፊክ ፋክት እና ጀነራል ትሩዝ የሆኑ ዩኒቨርሳል ትሩዝ የሆኑ ነገሮችን ለመግለጽ ስትሞክሩ በማን ነው የምትሞክሩት ከተባለ በምንድን ነው? በዜሮ ኮንዲሽናል ቴንስ። ፎርሙ ምን ይመስላል? ኢፍ ክሎዙ ላይ ምን ይወስዳል? ሜን ክሎዙ ላይስ ምን ይወስዳል የሚለውን ደግሞ እንየው። ኢፍ ክሎዙ ላይ ሁሌ የሚጠቀመው ሲምፕል ፕሬዘንት ነው። ኢፍ ፕላስ ሲምፕል ፕሬዘንት፣ ሜን ፕላስ ሲምፕል ፕሬዘንት ነው የሚሆነው። ሜን ክሎዙ ፕላስ ሲምፕል ፕሬዘንት ነው የሚሆነው። ስለዚህ በሁለቱም አቅጣጫ ወይም ደግሞ በሁለቱም ክሎዞች መካከል ምንድን ነው የሚሆነው? ሲምፕል ፕሬዘንት ነው የሚሆነው ማለት ነው። ፈርስት ኮንዲሽናል ወይም ፕሮባብሊ ወይም ደግሞ ላይክሊ የመፈጠር ቻንስ ያለው ፖሲቢሊቲ ያለው እና ይሄ ደግሞ ምንድን ነው የሚሆነው ከተባለ ምንድን ነው? we using this type of sentences to express probably actions possibilities ፖሲቢሊቲዎችን ለመግለጽ ቻንሶችን ለመግለጽ የምንጠቀመው ማን ነው? ፈርስት ኮንዲሽናል ነው። ፎርሙ እንዴት ነው? ከዛኛው ውስጥ በምን ይለያል ከተባለ ከዜሮ ኮንዲሽናል ሴንቴንስ የሚለየው ዜሮ ኮንዲሽናል ሴንቴንስ አብሶሉትሊ ትሩ የሆኑ ነገሮችን ብቻ ነው የምንናገረው። እዚህ ጋር ግን ምንድነው? ቻንስ ነው። ላይፈጠርም ይችላል፣ ሊፈጠርም ይችላል። ስለዚህ ኤክስፔክት የምታደርግ ይፈጠራል ብለን ኤክስፔክት የምናደርገውን ነገር ነው። ፕሪዲክሽን ነው ወይም ደግሞ ይሄ ሃይፖቴሲስ ነው፣ መላምት ነው የምንሰጠው እንጂ ሊፈጠርም ላይፈጠርም ይችላል። ግን በአብዛኛው ሳንሱ የመፈጠር እድል አለው። ስለዚህ ኢፍ ክሎዝ እና ሜን ክሎዝ ላይ ምን ይጠቀማል ከተባልን ኢፍ ላይ የሚጠቀመው ወይም ኢፍ ክሎዝ ላይ የሚጠቀመው ሲምፕል ፕሬዘንት ነው። ሜን ክሎዝ ላይ የሚጠቀመው ደግሞ ምንድነው? ሲምፕል ፊውቸር ነው የሚጠቀመው ማለት ነው።
ሁለተኛው ሰከንድ ኮንዲሽናል ኢምፕሮባብል ወይ ደግሞ አንላይክሊ በመባል ይታወቃል። እሱስ ለምን ይጠቅማል ከተባለ we used this type of sentences for expressing an real situation in the present ዛሬ ላይ እውነት ያልሆኑ ነገሮችን ለመግለጽ የምንጠቀመው ሴንቴንስ ነው። ማን ነው እሱ? ሰከንድ ኮንዲሽናል ወይም ደግሞ ኢምፕሮባብል ወይም ደግሞ አንላይክሊ እየተባለ ይጠራል። ፎርሙ እንዴት ነው ከተባለ ኢፍ ፕላስ ሲምፕል ፓስት ሜን ፕላስ ውድ ሜን ደግሞ ምንድነው ውድ ፕላስ ቤዝ ቨርብ ይሆናል ማለት ነው። ስትራክቸሩ ፓስት ነው። እዚህ ጋር አስተውሉልኝ አንድ ነገር፣ ስትራክቸሩ ፓስት ነው። ምክንያቱም ኢፍ ክሎዙ ሲምፕል ፓስት ነው፣ ሜን ክሎዙ ውድ ፕላስ ቨርብ ዋን ነው ወይም ደግሞ ፕሬዘንት ኮንዲሽናል ተብሎ የሚጠራው። ነገር ግን የሚሰጠው ሚኒንግ ሲምፕል ፕሬዘንት ቴንስ ያለበት ሚኒንግ ነው። ሚኒንግ ስጡ ትባላላችሁ። ቻፕተር የእናንተ መጽሐፍ ቻፕተር ላይ ቻፕተር 4 ላይ ያለ ሞር እንዴት ሚኒንግ እንደምትሰጧቸው አብረን እናያለን። ስለዚህ እዚህ ጋር ይሄ ነው፣ ይሄን ይመስላል ኮንዲሽናል 2 ወይም ታይፕ 2 ኮንዲሽናል ሴንቴንስ ማለት ነው። ታይፕ 3 ወይም ደግሞ ኢምፖሲብል፣ ይሄ በቃ የማይሆን ነገር ነው፣ ጭራሽ አይሆንም። ይህንንስ መቼ ነው የምንጠቀመው ከተባለ we using this sentence for unreal situation in the past ድሮ ላይ ላላደረግናቸው ወይም ደግሞ ይሄ ብዙ ጊዜ ብንመሰላችሁ ጸጸት የምንለው ነገር አለ አይደል? ይሄ ባይሆን እኮ ጠንክሬ ባጠና ኖሮ እኮ አልወድቅም ነበረ፣ እንደዚህ ቢሆን እኮ እንደዚህ እያላችሁ ድሮ ላይ የነበሮቻችሁን ጸጸቶቻችሁን በሙሉ የምትገልጹበት ሰርድ ኮንዲሽናል ሴንተንስ ነው። ያ ማለት የሆነ አክሽን ብታደርጉ ያንንም ነገር አላደረጋችሁም፣ አንዱንም ነገርም አላገኛችሁም። ለምሳሌ ጠንክሬ ባጠና ኑሮ እኮ አልፍ ነበር ኤግዛምን ወይም ትራንስ ኤግዛምን አልፍ ነበር ብላችሁ ብትናገሩ ጠንክራችሁ አላነበባችሁም፣ ኢንትራንስ ኤግዛም አላለፋችሁም ማለት ነው። ስለዚህ ሁለቱም ያልሆነ ያልተደረገ ነገር ስለሆነ በዚህ እንገልጸዋለን። ፎርሙ እንዴት ነው ካላችሁኝ ኢፍ ፕላስ ፓስት ፐርፌክት ሜን ፕላስ ደግሞ ምንድነው የሚለው ውድ ሃቭ ፕላስ ቨርብ 3 ይሆናል ማለት ነው። እዚህ ጋር ሚኒንግ እንሰጣለን። ሚኒንግ አሰጣጡን ቻፕተር 4 ላይ በደንብ እናየዋለን። አሁን እንቀጥል ወደዛኛው። አንዳንድ ኤግዛምፕሎችንም አብረን እንሰራለን። እሺ የመጽሐፋችሁ ቻፕተር 3 እንግዲህ ሲምፕል ፕሬዘንት ቴንሶች ላይ ነው የሚያተኩረው። ፎከሱ ቴንሶች ላይ ነው። 3 ቴንስ ያቀርብላችኋል። ሲምፕል ፕሬዘንት፣ ፓስት ሲምፕል እና ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክትን ድጋሚ ነው፣ ምክንያቱም ቻፕተር 1 ላይ በደንብ አይተነዋል። አሁን ደግሞ ማን ነው የምንመለከተው ከተባለ ሲምፕል ፓስት እና ፓስት ሲምፕል ነው። እንግዲህ እነዚህ የአንድ ሳንቲም ሁለት ገጽታዎች፣ ነገር ግን የድሮና ያሁን ብላችሁ ይሉኝ። we use simple present to express what habitual action, repeated action, general truth, scientific facts። በጣም ሀቢት የምንላቸው አሁን የኛ ሀቢቶችን ለመግለጽ ወይም የኛ ልምዶችን ልማዳችንን ለመግለጽ ሪፒትድ በተደጋጋሚ የምንሰራውን ስራ ለመግለጽ እውነታዎችን ለመግለጽ ሳይንሳዊ እውነታ ወይም እነዚህ ዩኒቨርሳል ትሩዝ የሚባሉትን ለመግለጽ የምንጠቀመው ሴንቴንስ ማን ነው ከተባለ ሲምፕል ፕሬዘንት ቴንስ ነው። እሱስ እንዴት ነው ፎርሙ እንዴት ይገለጻል ከተባላችሁ ሳብጀክት ፕላስ ቨርብ ዋን ወር ቨርብ ኤስ ፕላስ ኦብጀክት ነው የሚሆነው ማለት ነው። ፓስት ሲምፕል እናያለን። ፓስት ሲምፕልስ ምንድን ነው ከተባለ ዩዚንጉ ምንድን ነው? ኤክስፕረስ አን አክሽን ዊች ሃፕንድ ኢን ዘ ፓስት ቱ ኤክስፕረስ ፊኒሽድ ታይም ወይም ደግሞ ያለቀ ሰዓት የሆነ ድሮ ላይ የነበራችሁን ነገር ለምሳሌ ዩዝድቱን በመጠቀም ድሮ ላይ በጣም የነበራችሁን ልምድ ለመግለጽ ትሞክራላችሁ። አሁን ምን አልኳችሁ? ሲምፕል ፕሬዘንትን ተጠቅማችሁ ምን ትላላችሁ ብያችኋለሁ። አሁን ላይ ሪፒትድ የምታደርጓቸውን አክሽን ኤክስፕረስ ማድረግ ትችላላችሁ። ድሮ ላይ ሪፒትድ የምታደርጓቸውን አክሽን በምን ነው ትገልጹ ከተባለ ዩዝድቱን በመጠቀም መስራት ትችላላችሁ። ምንድን ድሮ ላይ እኮ እንደዚህ አደርግ ነበረ ያላችሁ መናገር ትችላላችሁ። ሲምፕል ፓስት ነው፣ አልፏላ፣ ድሮ ነው። ስለዚህ የእንግሊዝ ቴንሶች 3 ነገር ይናገራሉ። የአሁንን የነገንና የትላንትን ሐሳብ ነው የሚገልጹት። ቴንስ ማለት ባጭሩ ታይም ወይም ጊዜ እንደማለት ስለሆነ 3 አይነት ጊዜዎች ነው ደግሞ አሁን ላይ ያሉ፣ አሁን፣ ነገና ትላንት ነው። ስለዚህ እነሱን ለመግለጽ ይሄኛው ደግሞ ትላንት በሚለው ውስጥ የሚጠቃለሉ ያለፉ ነገሮችን ምን ለማለት ነው? we finished the job last week ስራውን ያለፈው ሳምንት ላይ ጨርሰናል አይደለ? በቃ አለቀ። ያለፈው ሳምንት ላይ ያለቀ ስራ ነው። እነዚህን ኤክስፕረስ ለማድረግ እንጠቀምባቸዋለን ማለት ነው። እንዴት ነው የሚሆነው ከተባላችሁ ሳብጀክት ፕላስ ቨርብ ቱ ወይም ደግሞ እንዴት ነው ከሜን ቨርቡ ቨርብ ዋን ይባላል አይደል? ሁለተኛው ቨርብ ቱ ነው። ቨርብ ቱን በመጠቀም እንሰራቸዋለን ማለት ነው። ከፓስት ፓርቲሲፕሉ ጋር እንዳይምታታባችሁ። ቻፕተር 4 አሁንም ፎከስ እንድታደርጉ የሚፈለገው ምንድን ነው? ሪቫይዚንግ ኦን ኮንዲሽናል ሴንተንስ ነው። ሞጁሉ ምን የሚላችሁ ሳጀስት የሚያደርጓችሁ። ስለዚህ ሞጁሉ ሳጀስት የሚያደርጋችሁ ነገር ይሄን ነው። እኔም ደግሞ ሞር ኮንዲሽናል ሴንቴንሶች ላይ እንዴት ሚኒንግ እንደምትሰጡ አሳያችኋለሁ።
ከኮንዲሽናል ሴንተንሶች መካከል ታይፕ 2 እና ታይፕ 3 ወይም ደግሞ ኢምፖሲብል እና አንላይክሊ የሚባሉት እነዚህ ሁለቶቹ ምን ይሰጣቸዋል? ሚኒንግ ይሰጣቸዋል። ታይፕ 2 ላይ ሚኒንግ ስትሰጡ በምንድን ነው? በሲምፕል ፕሬዘንት ቴንስ ነው ሚኒንግ የምትሰጡት። ያኛው ግን ሚኒንግ ስትሰጡ ወይም ደግሞ ይሄ ታይፕ 3 ወይም ደግሞ ኢምፖሲብል ኮንዲሽን የሚባለው ሚኒንግ ስትሰጡት ምንድን ነው የሚገልጸው ብያቸዋለሁ። አንድ ሲቹዌሽን ኢን ዘ ፓስት ነው አይደለ? ድሮ ላይ ያልተደረገ ሁኔታ ነው የሚገልጸው። ስለዚህ እሱን የምትሰጡት በምንድን ነው? በሲምፕል ፓስት ተጠቅማችሁ ነው የምትሰጡት ማለት ነው። የሞጁላችሁ 5ኛ ቻፕተር ምንድን ላይ ነው ፎከስ የሚያደርገው ከተባላችሁ ፓሲቭ እና አክቲቭ ላይ ነው ፎከስ የሚያደርገው። የቻፕተሩ የመጨረሻ ዩኒት ነው፣ እሱ ላይ ፎከስ ያደርጋል። ፓሲቭ እና አክቲቭ ምንድን ነው የሚለውን ነገር እንመልከት። when A does something to B there are often two way to talk about it። ኤ ለቢ የሆነ ነገር ሲያደርግ ሁለት አይነት መንገድ አለው። ምን የሚልበት የሚገለጽበት ሁለት አይነት መንገድ አለው። እሱን እንመለከታለን። focus of this unit is active and passive voice. when someone done one action we will call him the door of the action። የሆነ ሰው ድርጊቱን ሲፈጽመው ምን ይሆናል? ያ sentence active sentence ነው እንላለን። ሁለተኛ ደግሞ ምንድን ነው? when something happened to someone he received the action። ሰዎች ላይ የሆነ ድርጊት ሲፈጸምባቸው ምንድን ነው ያ ነገር? ፓሲቭ ነው እንላለን ማለት ነው። ስለዚህ the key point is the focus of us if we focus ቴንሱ ላይ ድርጊቱ ላይ ፎከስ የምናደርግ ትልቁ ትኩረቱ ምንድን ነው? የእኛ ፎከስ ነው። ድርጊቱ ላይ ፎከስ የምናደርግ ከሆነ ተዘረፈ፣ ተበላ፣ ተጠጣ እያልን የምናወራ ከሆነ ምንድን ነው የሚሆኑ? ፓሲቭ። ይሄ ገሌ ይሄን አደረገ፣ አበበ ይሄን አደረገ፣ ከበደ ይሄን አደረገ እያልን የምናወራ ከሆነ ደግሞ አድራጊው ላይ ከሆነ ፎከሳችን ያ ቴንስ ምንድን ይባላል? አክቲቭ ነው ይባላል ማለት ነው። ቴንስ ቼንጅ አለው። ሊትራሊ ሁሉም ጀነራል ቴንስ ቼንጅ አይደለም። አድ የሚያደርጉት ፓርት አለ። አድ የሚያደርጉት ፓርት ምንድን ነው ከተባለ እሱም ቨርብ ቱ ቢ ነው። ቨርብ ቱ ቢ እነማን ናቸው ካላችሁ ኢዝ፣ አም፣ አር፣ ወዝ፣ ዌር፣ ቢን፣ ቢንግ፣ ቢ እነዚህ በሙሉ ቨርብ ቱ ቢ ወይም ደግሞ የመሆን ግስ ተብሎ ይጠራሉ። እንዴት እንደሚቀየሩ በእያንዳንዱ ቴንስ ላይ ያለችውን ተጽዕኖ እንመልከት። ሲምፕል ፕሬዘንት ቴንስ ላይ እንዴት ነው የሚሆኑት? ኢዝ፣ አም፣ አር ፕላስ ቨርብ ስሪ ነው የሚሆነው። ፕሬዘንት ኮንቲኒስ ላይ ደግሞ ኢዝ፣ አም፣ አር ፕላስ ቢንግ ፕላስ ቨርብ ስሪ ነው የሚሆነው። ፕሬዘንት ፐርፌክት ላይ ስንጠቀማቸው ደግሞ ሃዝ ኦር ሃቭ ፕላስ ቢንግ ፕላስ ቢን ፕላስ ቨርብ ስሪ ነው የሚሆነው። ሲምፕል ፓስት ላይ ወዝ ዌር ፕላስ ቨርብ ስሪ ነው። ፓስት ኮንቲኒስ ላይ ወዝ ዌር ፕላስ ቢንግ ፕላስ ቨርብ ስሪ ነው። ሲምፕል ፊውቸር ላይ ዊል ፕላስ ቢ ፕላስ ቨርብ ስሪ ነው። ፊውቸር ኮንቲኒስ ላይ ዊል ፕላስ ቢንግ ፕላስ ቨርብ ስሪ ነው። ፊውቸር ፐርፌክት ላይ ዊል ፕላስ ቢን ፕላስ ቨርብ ስሪ ነው የሚሆነው። አስተውሉ። ከዚህ ውጭ በቀሩት ቴንሶች ፓሲቭ ቴንስ መስራት የተለመደ አይደለም እንጂ አይሰራባቸው አይደለም። የሚጠቀሙባቸው ሰዎች አሉ። ምናልባት የተለያዩ ቡኮችን ሪፈር ስታደርጉ እየተጠቀሙባቸው አይታችሁ ሊሆን ይችላል። ሞስት ኮመን ፓሲቭ ቴንስ ዩዝድ የምናደርጋቸው ነው እነዚህ። ስለዚህ ዞስ አር the most common tenses. the only thing is the focus between the receiver and the door of the action. ፓሲቭ ነው አክቲቭ ነው ብላችሁ እንድትወስኑ የሚያደርጋችሁ ነገር ምኑ ነው? ድርጊቱ ላይ የእናንተ ትኩረት ምኑ ላይ ነው የሚለው ነገር ነው። ትኩረታችሁን ካወቃችሁት ፓሲቭ ነው አክቲቭ ነው የሚለውን ነገር መለየት በጣም ቀላል ነው። እያተኮራችሁ ያላችሁት ምኑ ላይ ከሆነ ድርጊቱ ላይ ከሆነ እያተኮራችሁ ያላችሁት ምንድነው ያ ነገር? ሴንተንሱ ምንድነው ከተባላችሁ ፓሲቭ ነው። አዘርዋይስ ደግሞ ሰውየው ላይ ከሆነ ሰውየውን ከሆነ ፎከስ እያደረጋችሁ ያላችሁት ምንድነው ያ ነገር? አክቲቭ ነው። መጨረሻ ላይ ፓስት ፐርፌክት ነው። ፓስት ፐርፌክትን ለምንድነው መስላችሁ ወደዚህ ያመጣሁላችሁ? የፕሬዘንት ፐርፌክት ኃላፊው ነው። ሶ ፓስት ፐርፌክት ለምንድነው የምንጠቀመው ከተባለ to refer earlier past ኤክስፕረስ ለማድረግ እና ደግሞ earlier past ሆኖ ምንድነው ከተባለ ሲኩዌንስ ኦፍ አክሽንን ለመግለጽ ነው። ወይም ደግሞ የድርጊቶችን ቅደም ተከተል ድሮ ላይ የነበሩትን የሲኩዌንሶችን ቅደም ተከተል ለመናገር ነው የምንጠቀመው። እስኪ አንድ ኤግዛምፕል እንመልከት። ፓስት ፐርፌክት ላይ the thief escaped then the police arrived። ተመለከታችሁት? the thief escaped then the police arrived። ይሄንን ሴንተንስ ምን አድርጉት? በፓስት ፐርፌክት ግለጹት ቢባል ምንድነው የምታደርጉት? the thief had escaped when the police arrived። ሉክ ምን አለ? ሲኩዌንስ አለ። ሌባው ያመለጠበት ሰዓት እና ፖሊሱ የሄደበት ሰዓት ምንድነው? ሲኩዌንስ ነው። ሁለቱም ግን መቼ ነው? ፓስት ላይ ነው ያለው። ስለዚህ እንደዚህ አይነት የሴንቴንሶችን ሲኩዌንስ ለመግለጽ ማን እንጠቀማለን? ፓስት ፐርፌክት እንጠቀማለን። ፎርሙ እንዴት ነው? had ፕላስ verb 3 ነው። የዛኛው የሃቭ እና የሃዝ እዚህ ጋር ፕሉራልም ሲንጉላርም had ነው የሚወስዱት። using for expressing an order of sequence action in the past ነው። በቀጣዩ ቪዲዮ የምናየው ጥያቄዎችን ነው የምንሰራው ከእንግዲህ በኋላ። ይህንን ቪዲዮ ከተመለከታችሁትና ግራመሩን በደንብ ካጠናችሁት በኋላ ከእንግዲህ በኋላ ጥያቄዎችን እየሰራው ቪዲዮ ፖስት አደርግላችኋለሁ። እየገባችሁ ጥያቄውን ትሰራላችሁ። A+
ይቻላል።